ንገረኝ ምን አንተ ውሻ እኔ ጉዴ ወይኔ የሰው ያለ ምግባችንን የመረዘች የመርዝ ብልጫ ንገረኝ ምን ልስማ ህግ ባለበት ሀገርማ እንዲህ ስታረጋት ቆም ያለ በቃ የምታወራኝ ነገር ካለ ስመለስ ታወራኛለህ ሂድ ዴቪዬ ድረስልኝ ችግር ውስጥ ነው ያለሁት ከባሌ ጋር ምን አባሽ ነው የምትሰሪው አንቺ ማለት አደይ የምትባልን ሴት ያለ ፍላጎቷ እየጎተትክ ወስደሃል ስማ አደይን ካለችበት ፈልጋችሁ ታመጧታላችሁ እኔን አመዳም ትለኛለች ከዛ ግን ሚስቱ ከመጣች በኋላ ሐሳቡን ቀየረ ቆይ ለምን እንገማመታለናሽ አደይ እኮ ሄደችው የዴቭ እናት ጋር ነው እንደዚህ በፍጥነት ትነቂያለሽ ብዬ አላሰብኩም ነበር አደይ የዴቭ እናት ብቻ ዴቭ አደይን ይዟት ኮበለለላት እኔ ሁሉም ነገር ገብቶኛል አንቺ ልክ ነበርሽ እንደውም ልትገላት እያሰበች ነበር አልመዴ ልትገላት ሞክራለች ምን እየሰራችሁ ይሄ ምንድን ነው? ምን ንገረኝ ምን አንተ ውሻ ምን እያደረክ ነው? ዴቭ ተረጋጋ እንጂ ምን እያደረክ ነው? አደይ ዞር በይ እጄን ከማንሳት በፊት ምን እንደተፈጠረ በሰማ ይሻለኝ ነበር ንገረኝ ምን ልስማ ንገረኝ ምን ልስማ ልቀቀኝ እናት አደይ ልትጎዳ ስለነበረ ነው እዚህ የመጣሁት የማየውን ነገር እንዳቀባጥር እሺ እና አበባ እንደዚህ አሽቆጥቁጠህ ነው አደይ ልታድናት የመጣው? በቃ በቃችሁ ይበቃል ዶክተር ቆይ ለምንድን ነው እዚህ የመጣው አደይ ችግር ውስጥ ያለሽ መስሎኝ ነበረ አንቺን ለማዳን ነበር አመጣጤ ቆይ ድራማ እየሰራችሁብኝ ነው የእናንተ ድራማ የማምን ይመስላችኋል ዴቭ ምን ንገሪኝ ምን ውሳኔን ያልተቃወምሽውና ልታስቆምኝ ያልሞከርሽው ለዚህ ነው እኔም በዚህ ቀይረሽኝ አይደለ በጣም ጥሩ ትችላላችሁ እሺ በጣም ትችላላችሁ እንደፈለግሽ መሆን ትችላለሽ ዴቭ አደይ ተረጋጊ ዶክተር ቆይ ምንድን ያደረከው እዚህ ምን ትሰራለህ እየተከታተልከኝ ነበር ቤሪና ቦክሻ እሷ ምን እዚህ እንደሆንሽና የዴቭ እናት ልትጎዳሽ እንደነበር ነገረችኝ ከዛ አንቺን ለማዳን ነው እዚህ ያመጣት ተሳስተሃል ዶክተር ቤሪን እንዴት ታምናታለህ እኔና ዴቪድ ለመለያየት እኮ ሆን ብላ ነው እንደዚህ የምታደርገው እንደዚህ አልመስለኝም አደይ ቆይ አንቺ እዚህ ምን ትሰራለሽ የዴቭ እናት እኔና ዴቪድ ልታስታርቀን ነበር አይሽ አይደለ ቤሪ ልክ ነበረች ሴትዮዋ ነገር አስባለች እንጂ በጤናማ እንደዚህ አታደርግም ምን ልታስብ ትችላለች እንዴ አደይ እየነገርኩሽ አሰሚኝም እንዴ ሴትዮዋ እኮ አንቺን ለመጉዳት እንድትባበራት ነው መታ ነበር ለዛ እኮ ነበር ተጠንቀቅ ያልኩሽ ከዛ በኋላ መታ ነበር እኔና ዴቪድ ልታገናኘን አንድ ላይ እንድንቀጥል ልታደርግ ቃል ገብታልኝ ነበር ተግባብተን ነበር እኮ ዛሬ እኔና ዴቪድ ልታገናኘን ነበር ግን አንተ መታ ሁሉንም ነገር አበላሸው አደይ ፕሊስ እባክሽን በቃ ከዚህ ክፍል እንውጣ ምን እንደሚፈጠር እኮ አናውቅም አይ ዶክተር እኔ አልሄድም ከፈለክ አንተ ሂድ እኔ እናቱን አግኝቼ እውነቱን ሳልሰማ የትም አልሄድም እባክሽ አደይ እባክሽ የምልሽ ነገር ስሚ ዶክተር ነገርኩ በቃ አንተ ሂድ እኔ ሳላወራት የትም አልሄድም በቃ አንተ ሂድ አትጨነቅ ሄሎ ራይድ አየሁ እሺ ምን አይነት የተረገመ ዶክተር ነው ምን አለበት ይዞኝ ቢሄድ አንተ ምን እሺ ነው እስካሁን በእግርሽ እየኳተንሽ ነው ቆይ እየተከተልከኝ ነው ማ እኔ ስራ ጥቼ ነው አንቺን የምከተልሽ እና ምን ፈልገህ ነው ቆይ ከዶክተር ጋር ምን እሺ አንቺ አይደብርሽም እንዴ አደይ ያዘች ሁሉ የሚያምርሽ ቆይ ምንድን ነው የምትለኝ ተወኝ አልኩህ አይደል እንዴ ቆይ አንተ ስራ የለም እንዴ ስራ ፈት ሲያስጠላ አመዳም እኔና አመዳም ወይኔ ጉዴ ወይኔ የሰው ያለ ወይኔ ቦርሳዬ እንዴ አደይ ምንድን ነው እዚህ የተፈጠረው ይሄ ደግሞ ምን ይሰራል እዚህ ዶክተር በቃ ሂድ እርግጠኛ ነሽ አደይ አዎ ሲጀመር እዚህ ምን ልታረግ መጣ ሂዱት አሁን በፍጹም አልሄድም አደይ ከተቀየምሽ ምን ተቀየሚ ግን ደግሞ ከሴትዮ ጋር እዚህ ትቼሽ አልሄድም ዶክተር ምን እያልክ ነው የዴቭ እናት እኮ ናት በቃ አሁን ውጣ ይሄ ጋጥ ወጥ ምን ሊሰራ ነው እዚህ የገባው ከአንቺ ጋርስ ምን ይሰራል ዶክተር እባክህን ሂድ አልወጣም አደይ መነጋገር ያለባችሁ ነገር እኔ ይዞኝ ተነጋገሩ ከዛ ወደ ቤትሽ እንሻለሁ ቆይ ዛሬ ምን ነክቷል እኔ እኮ ህፃን ልጅ አይደለሁም አደይ ልጅ ነሽ አላልኩም ግን ደግሞ የሰማሁትን ነገር ዝም ብዬ ማለፍ አልችልም እቺ ሴትዮ እኮ አንቺን ለመግደል እኔን ስታማክረኝ ነበር በማያገባህ ባትገባ ጥሩ ነው ዶክተር ስለ አደይ ከሆነ ምንም ነገር ይመለከተኛል ደግሞ እዚህ ብቻዋን የምትቆይበት ምንም ምክንያት የለም አደይ ከዚህ ሰው ጋር ምንድን ነው ያለሽ አረ ምንም የለም ዴቭ አይቶን ተናዶ ወጣ እንጂ እኔና እሱ ምንም ነገር የለንም ለዴቭ ግን አንቺ ልትነግሪው ይገባል እዚህ የመጣሁት እኮ አንቺ ጠርተሽ ነው እንጂ ከእሱ ጋር ጊዜ ለማሳለፍ አይደለም እሱን ለእኔ ታዩ ነይ እሱ ካልወጣ እኔና አንቺ እንውጣ ወዴት ነው
ዶክተር ዛሬ ምን ነክቷል? እኔ እኮ ችግሮችን ለመፍታት እየሞከርኩ ነው። ለምንድን ነው እንቅፋት የምትሆንብኝ? በቃ የምታወራኝ ነገር ካለ ስመለስ ታወራኛለህ። ሂድ። አደይ ወዴትም አትሄጂም። ዶክተር ቆይ ዛሬ ምን ነክቷል? አደይ ሴትዮዋ እኮ መጥፎ ሴት ነች። ደግሞ አንቺ ማጥፋት ትፈልጋለች። በዛ ላይ አንቺ እስከተሻት እየሄድሽ እያየሁኝ ዝም ማለት አልችልም። ከተቀየምሽ ምን ተቀየምኝ አደይ። አሁን ላስገድድሽ ግድ ይላል። ልቀቀኝ ዶክተር፣ ምን እያደረክ ነው? ልቀቀኝ ዶክተር፣ ልቀቀኝ። ቹትትይ ቤዛ እማዬ እንዴት ነሽ? ይመስገን። መቼ ተፈታሽ? በቅርቡ። እንኳን ደስ አለሽ። አመሰግናለሁ እማዬ። ምን ነው ፈለግሽ? አዎ እማዬ ፈልጌሽ ነበር። ምን ነው ለምን ፈለግሽ? ናፍቀሽኝ ነው እማዬ። እኔ መጥፎ ነገሮችን ባረግሽም አንቺ ግን ጥሩ ነበርሽ ለኔ። የባርኪነት አንቺ ባትወጂኝም እኔ በጣም ነው የምወድሽ። ይሄኔ ነው መጠርጠር። ደግሞ ምን ፈልገሽውን እንደዚህ ጸባይሽን አሳምርሽ የመጣሽ? ምንም አልፈለኩም አሹ። እማዬን ብቻ ለማየት ነው የመጡት። ነጊ ብስቲ። አረቲ ተሳስቶ እንዲያው ቤዛ እኮ ነች። በደንብ አድርገው ተመልክቷታል። ምግባችንን የመረዘች የመርዝ ብልቃት። እያየዋት ነው። ትግባ በቃ ተዋት። ነጊ ኋላ የለውበትም። ትግባ ብለውኛል። ገብታ የሆነ ችግር ብፈጠር እኔ ያሹ የለውበትም። ቤዛ ዶክተር ልቀቀኝ። ምን እያደረክ ነው? አደይ እባክሽ አትታገኝ። በቃ ወደ መኪናው ግቢ። ቆይ ምን እያደረክ ነው ዶክተር? እኔ ይሄንን ካንተ አልጠብቅም። እሺ ቆይ አንተ ምን እየሆንክ ነው? ህግ ባለበት ሀገርማ እንዲህ ስታደርጋት ቆሜ አላይህም። ተዋት ልጅቷን። አደይ ግቢ። አልገባም። አደይ ቆይ ምንድን ነው ያደረግከው? ህይወቴን ያመሰቃቀልከው እኮ። ዴቭ እኮ እኔ እናንተ ተቀጣጥረን የተገናኘን ነው የመሰለው። ይህን ማስረዳት የምችለው ደግሞ እናትየው ናት። ቆይ ምንድን ነው ያደረግከው? ለምንድን ነው የምታናደኝ? ልቀቀኝ ዶክተር ልቀቀኝ። ኢንስፔክተር እርዳታችሁ ያስፈልገኛል። እሺ ትሰሚኛለሽ? ማን ወንጀለኛ ማን አዳኝ እንደሆነ በቅርቡ እናያለን። አደይን እኔ ማፈቅራታለሁ፣ ግን ይሄን ነገር እንድታውቅ ያላደረኩት ከልጅ ጋር ግንኙነት ስለነበረች ነው። ልጅ እድለኛ ስለሆነ አደይን አግኝቷል፣ ግን ደግሞ ህይወቷ ላይ እንደዚህ ጫወት ዝም ብያለሁ። ወይኔ ሰው ያለ ወይኔ አምላኬ ወይ ኦ ማይ ጋድ። ቆይ ወዴት ነው ሄደ የሚባለው? ሻውን አባት ምንድነው? ፕሊስ እርዳኝ። የሆነ ሌባ ቦርሳዬን ሰረቀኝ። መቼ? አሁን? አዎ በእናትህ እርዳኝ። ፓስፖርቴ ቦርሳዬ ውስጥ ነው ያለው። ፕሊስ እርዳኝ። በቃሽ ተረጋጊ። ይሄ ደግሞ ምን አባቱ ነው እንዴ? እንዴት ነው የምረጋጋው? አሁንስ ሰለቸኝ። ይሄ ሁሉ የዛ ዶክተር ስራ ነው። ዶክተር? አንቺ የዴቭ ሚስት ማለቴ እናቷ ያመጣችሽ ልጅ ነሽ? አዎ እጮኛው ነኝ። በቃ ሂጂ። አዲስ ነገር ካለና ቦርሳሽ የሚገኝ ከሆነ እነግርሻለሁ። የሚገኝ ይመስላል? ምናልባት ሊገኝ ይችላል። ሄሎ ሄሎ። አቤት። ስማ እያየሁ ነው። ይኸውልህ ትታና። ምን እንዴ? አንተ ነህ? አረ በእናትህ አታስማን። ልጅቷ አዛነች። በጥፊያ ጩላትና ና። እያየሁ ነው። ማን ነው? ምን አገባሽ? አሁን በቃ ንኪው። ወዴት? ወደምትሄጂበት ነው። ቤተሰብም ጭምር ነው እንዲዘረፍሽ። ይህ ሰፈር ባትመለሽ ጥሩ ነው። እንዴት አልመጣም? ፓስፖርቴን እየነገርኩ። እሱ እኔን አይመለከተኝም። በድጋሚ ሰፈር ከመጣሽ መሞቻሽን ነው የምታመቻችው። እንዴ ይሄን ያህል መጥፎ ሰዎች አሉ? እስኮን ታልሰማሽ ምላስን ጭምር ቆርጠው ነው የሚልኩሽ። ደግሞ በቦርሳ ብቻ መፋታታቸው ለአንቺ ጥሩ ነው። በዚህ ፈጣሪሽን እያመሰገንሽ ብትሄጂ ነው የሚሻልሽ። ወይኔ ጉዴ ጋድ፣ ከምን ውስጥ ነው ያወጣኝ? አዎ በቃ ሂጂ። አባት በእናትህ ፕሊስ ሆቴል አድርሰኝ። የምትፈልገውን ያክል ገንዘብ እከፍልሃለሁ። እባክህ እርዳኝ። ኧረ ንኪው፣ ቀልደኛ። ጭራሽ እንዲሸኝሽ ነው የምትፈልጊው? ምን አለበት ምላሴን ከሚቆርጡኝ ብትሸኘኝ? ነይ በቃሽ። ወዴት ነው የሚጎትታት እችን ጎታታ? ወይ ትንጉ ዛሬ ገና በሰዓት ከቻሳል። ዶክተር ይበቃል፣ በቃ አቁመው። ቆይ ምን ማድረግ ነው? ጭራሽ እኮ የማላውቅ ሰው ነው የሆንክብኝ። አደይ እኔ እኮ ላንቺ ብዬ ነው። ምን ሆኖ ለኔ ብለህ ሁሉ ነገር ነው እሺ ያበላሸው? አደይ
ቆይ ተረጋጊና ቆም ብለሽ ነው ማሰብ። እንዴት ነው ቆይ በዚህ ፍጥነት ለልጅ አትመጥኝ ማለት ሴትዮ ነይ ስትልሽ ለምን እንኳን ብለሽ ማጠይቂው እንዴ? ሴትዮዋ እኮ አንቺ መጉዳት ነው የምትፈልጊው። አንቺ ደግሞ እሷ የምትልሽን ነገር በማድረግና እሷን በማመን እንድትተባበራት እያደረግሽ ነው። አረ እንደዛ አይደለም እንዴ። ታዲያ እንዴት ነው አደይ? እንዴ ቤሪ እኮ መታ ሁሉ ነገር እኮ ነግራኛለች። ሴትዮዋ እኮ አንቺ መጉዳት ነው የምትፈልገው። እኔ መጉዳት? ለምን ይሄን ያክል? አላቅም አደይ። ዴቭም ደግሞ እንዴት እንደመጣ ምንም አውቀው ነገር የለም። እኔ አንቺን ለመጉዳት ምንም ያደረኩት ነገር የለም። በቃ እኔ ሴትዮዋ ጋር አንቺን ትችላ ለመምጣት ነበር የሞከርኩት። እሺ በቃ አሁን ብቻዬን መሆን እፈልጋለሁ። ብቻሽን አደይ? አዎ። እና ሌላ ማን አለኝ? እውነት ለኔ ብለህ ከሆነ ይሄን ሁሉ ነገር ያደረገው ፈጣሪ ውለታን ይክፈል። እሺ አደይ ፕሊስ አትዘኝ። እኔ አብረሽ መሆን እችላለሁ። እባክሽ አትዘኝ። ቆይ አንተ ማን ነህ? ለምንድን ነው በዚህ ልክ ለኔ የምትጨነቀው? በቃ ተወኝ። እሺ ያልገባሽ እኮ ነገር አለ አደይ። እባክሽ ብቻሽን አትሁን፣ ላግዝሽ። አደይ ነፃ ብትሆኝና እኔ ጋር ያለሽን ቦታ ነግሬሽ እጅሽን ቢይዘው ምን ያህል ደስ ባል። ግን አንቺ መረበሽ ስለማልፈልግ ነው። በዚህ ልክ ራስ ወዳድ ልሆንብሽ አልፈልግም አደይ። አይበቃሽም? ግን አልደረስኩም እኮ። ስልክ ታስደውለኛለህ? ደግሞ ስልክ ቁጥሩን የዴቭ ስልክ ነው? አዎ። ሄንኪ ሄሎ ደብዬ፣ ደብዬ ድረስልኝ፣ ችግር ውስጥ ነው ያለሁት። አዎ። ስምህ ማን ነው? ኪንጎ። አዎ ኪንጎ ነው። እሺ እንካ። ምን ብለሽ ነው? ሄሎ ዴቭ። አዎ እኛ ሰፈር ናት። አረኝ አይደለም። ማን ቦርሳ እንደወሰደባት አላውቅም። አሁን ያገኘሁት። እሺ በቃ ፍጥን። ምን አለ? እየመጣሁ ነው፣ ትንሽ ጠብቅ ነው የሚለው። እሺ አመሰግናለሁ። አረ ልቀቂኝ ወደዛ። ደግሞ አንቺ ማን ነሽ? ቤሪ። ቅምጥ እንደምታስበው አይደለም። ታዲያ እንዴት ነው? ደግሞ ነው አንቺ ደስ ቅምጥ። ኧረ ጭራሽ እየተከላከልክላት ነው። ማናት እሷ? አንቺ አትናገሪም እንዴ? የዴቭ እጮኛ ናት። እና ታዲያ የዴቭ እጮኛ ከሆነች ካንተ ጋር ምን ትሰራለች? ሲጀመር ሌላ ጊዜ ማይችሻለሁ። ከባሌ ጋር ምን አባሽ ነው የምትሰሪው? አንቺ ማትረብ ልቀቀኝ። አቦ አጋጭሻለሁ። አይንሽን ነው ማጠፋልሽ። አንቺ ደነዝ ያምሻል እንዴ? አንቺ አዎ ያመኛል። ዝም ብለሽ የሰው ባል ትጠመጠማለሽ እንዴ? ማትረቢ ሚስት ናት? አዎ አሁን ብትሄጂ ይሻላል። እንዴ ወዴት ነው የሚሄደው? ቆይ እንጂ ዴቭ እንኳን ቢያንስ ይምጣ። ስልክ እንኳን የለኝም እኮ። እና ታዲያ እንዴት ነው የሚያደርግሽ? ሰምኛለሽ? ድጋሚ ቦታ ቢጠፋብሽም ሆነ ምንም ነገር ቢያስፈልግሽ ኪንጎ እንዳትጠይቂው። ጥፊ አሁን ከፍቴ። ቅምጥል ቆይ ዴቭ ይምጣና ትሄዳለች። እና ታዲያ ራስህ ትጠብቀው። አንተ ቆመል ተጠብቃት ነው እንዴ? ምን ችግር አለ? ይኸውልህ እንደዛ ብሎ ነገር የለም። እሺ ና አሁን እንሂድ። ቆይ ጭራሽ በየመንገዱ ከሰው ጋር መተቃቀፍ ጀመርክ? ተው ስትበል ይብስብሃል እንዴ? አሁን ምን ተፈጠረ? እያመሰገንሽ ስለነበረ ነው ያቀፈች። ሌላ ምን የሚፈጠር ነገር የለም። ደፋር። እና ታዲያ ሌላ ነገር እንዲኖር ፈልጋ ነበር? ቅምጥል ደግሞ ታያ ምንድን ነው የምትሆው? ቆይ አንተ አላበዛውም እንዴ? አሁን ና እንሂድ። እንዴ ቆይ ምን አይነት ሚስት ነው ያለ? ቆይ አንቺ ሴት ልጅ ነሽ፣ በሴት ልጅ ስትጨክኝ አይደብርሽም እንዴ? ባሽ ነው የምትይው አንቺ? ቅምጥል ረፊ። ሲጀመር አንቺ ህፃን ልጅ ነሽ። እሱ ቁጭ ብሎ የሚጠብቅሽ ወይስ እኔ ጡጦ ላምጣልሽ? ስታስጠላ ዘጊ። እንዲህ ማጋጨት ነበር። እሺ በቃ ይበቃሻል። ወይ አታምሩ አታፍራቦ። ታዲያ የእስር ጊዜሽ እንዴት ነበረ? በጣም ከባድ ቀናቶች ነበሩ ማዬ። መቼም ብዙ እንደተማርሽበት ተስፋ አደርጋለሁ። አዎ ማዬ። ታዲያ ታርመሽና ብዙ ተምረሽ ከወጣሽ ለምንድን ነው ለሊ ላይ እንደዚህ አይነት ነገር ያደረግሽው? እንዴ ምን አደረኩኝ? ከዚህ በላይ ቤዛ ለሊን ያደረግሻትን ነገር ሰምቻለሁ። ሰው ተቀጥቶ ከወጣ በኋላ ይማራል እንጂ እንዴት እንደዚህ ያደርጋል? የቤቷን ስም እኮ ባንቺ ስም እንዳደረግሽ ሰምቻለሁ። እንዴት በድጋሚ እንደዚህ አይነት ጥፋት ታጠፊያለሽ? ስለሱ ልትነግሪኝ ነው እንድገባ የፈለግሽው? እና ለሌላ ለምን ሊሆን ይችላል? ቤዛ እንደ እናትሽ የምትወጂኝ ከሆነ የምታከብሪኝ ከሆነ ለሊን ከዚህ በኋላ ብዙ አታሰቃያት። እሷ ለራሷ ስንት ፈተና አልፋ የመጣች ልጅ ናት። አረ ማዬ እኔ ስላልተናገርኩ ነው። እኔም የመጣውበት መንገድ በጣም ከባድ ነው። ከሷ በላይ ብዙ ችግሮችን አይቻለሁ። እና ችግርሽን የምታሸንፊው የሰውን ንብረት በመቀማት ነው እንዴ? አንቺ ማታውቂው ብዙ ችግሮች አሉ ማዬ። ምን ቤዛ? ምንድነው የማላውቀው ነገር? ምንም ቢሆን ሰው እንዴት ጥፋት አጥፍቶ ታርሞ ከወጣ በኋላ እንደዚህ አይነት ነገር ያደርጋል? የሰውን ንብረት ለመቀማት ሰው እንቅልፍ አጥቶ ያድራል እንዴ? ቤዛ ምን ሆነሻል? ታይ ማዬ እንደሷ አትበይ። እኔ አንቺን በጣም ነው የምወድሽ። ከአንቺ ጋር መጥፎ ነገሮችን መነጋገር አልፈልግም። በቃ ልሂድ። ቤዛ አለሽ? እዚህ ምን ትሰሪያለሽ? ለእናቴ ወንድሜን እያስጨነቅሽ እንደሆነ ለነግራት መጥቼ ነው። አታደርጊው። እሱን ቁጭ ብለሽ ትሰሚያለሽ አንቺ ፈሪ። ምንድን ነው የምታወሩት? ምንም እማዬ፣ ስላየሁሽ ደስ ብሎኛል። ሰላሙን እማዬ።
እማዬ ወይዬ ቤዛ እዚህ ለምንድን ነው የመጣችው? ናፍቀሽኛል ነው የምትለው? አይ ቤዛ እውነቷን ይሁን ውሸቷን እኮ ምንም የሚታወቅ ነገር የለም። መታማዬ ስትል አንጀቴ ልውስ ይላል። ታሳዝነኛለች። መልሳ ደግሞ ንግግሯ ያበሳጨኛል። አይ ቤዛ እንደ ፈጣሪ ልቦና ይስጣት። እማዬ ቤዛ መቼም አትሻሻልም። እሷ ሁሌም ያው ናት። ደግሞ ለዚች የምን ማዘን ነው? እስስት እንደዚህ ጥፍት ያልከው ምን ተገኝቶ ነው? ለቅምጥል እኮ እነግራታለሁ ማዘሯ አልነግርሽም እንዴ? እሷ ለራሷ መች ትገኛለች? ኪንጎን ፍለጋ ስትዞር አይደለም የምትውለው? ቆይ እሱ ምን አድርጊ ነው የሚላት? እሱ ምን አደረገ? እሷ ናት እንጂ ስለምትወደው የምታስጨንቀው። እሱ እኮ በጣም ጥሩ ልጅ ነው። ደግሞ ቅምጥሌን በደንብ አድርጎ ይዟታል። አይመስለኝም። የሆነ ነገርማ እየደበቃት ነው እንጂ ያለ ምክንያት እንደዛ ትነጫነጭ። ቢኖርም አንተ በመሀል መግባት የለብህም ቤኪ። እንዴ ለምን? እህቴ እኮ ናት። እና ብትሆንስ? ለልዬ እኮ ልክ ናት በረከቴ። እሷ ናት እንጂ ልጁን ስለምትወደው የምታስጨንቀው። አንተ ደግሞ በመሀላቸው ገብተህ ምንም እንዳትናገር። ካስቀየማትም አልሰማሁም። አንድ ብቸኛ እህቴ እኮ ነች ማዘሯ። ለእኔም እኮ ያደራ ልጄ ናት በረከቴ። እያወቅ እኔም እኮ አስብላታለሁ። ለእሷ ግን የሚሻላት ከእሱ ጋር መሆኑ ነው። ግን የተጣሉ ለታ የእሷ ባህሪ በፍጹም አይቻልም። አዎ ከኪንጎ ጋር አንድ ላይ ከሆኑ በኋላ እኔም ቅምጥሌ ለውጥ አይቻለሁ ማዘሯ። እኔ መች ሊያዩ ያልኩ ግን እንዲደብራት አልፈልግም ያልኩት። እሱ በፍቅር ላይ ያለ ነገር ነው። ስለሚዋደዱ ነው እንግዲህ የሚጣሉት። ኧረ የሚዋደዱ ሰዎች እንደሚዋደዱ የሚያረጋግጡ ሲጨቃጨቁ ነው ማዘሯ። ማዘሯ እኮ እንደዛ አይደለም ያለችው። እንደ ሰው ይለያያል በረከቴ። አይ እንደዛ ባቲን ግን የኔና የሌሊን ይጠረጥር ነበር። አንተና ለሊ ምን? ቤኪ ምን ለሊ? ምን እያልክ ነው? ምንድን ነው እሱ? ምን ማዘሯ? አሁን ምን እያልክ ነበር? አይ ምን አልኩ ማዘሯ? ቡናው ቆይ አይደል ማዘሯ? ምንድን ነው እሱ? አረ ምንም ነገር የለም ማዘሯ። እርግጠኛ ናችሁ ልትነግሩኝ የምትፈልጉት ነገር የለም? አረ ምንም የለም አይደል? አዎ እናቴ ምንም ነገር የለም። ወይኔ ጉዲ! ያይ ዶክተር መኪና አይደል እንዴ? እሱ ብቻ እንዳይሆን። ዶክተር በዚህ ሳልፍ እኮ አይቼ ነው። ደህና ነህ? ምን ሆነክ ነው? አሞካል እንዴ? ምን ሆንክብኝ? ቆይ ለምንድን ነው እንደዚህ የምታስቢልኝ? ማለት አሰብኩ እንዴ? ማለቴ ማሰብ አልነበረብኝ። እኔም እኮ አትጠይቂ። ግራ አጋባሁሽ አይደለ? ለምንድን ነው የምታስብልኝ አለች። ምን ብዬ ልመልስልኝ? ማናት? አታውቂያትም? ምን ናት? ማለቴ ፍቅረኛ አለህ እንዴ? ብቻ ዝም ብዬ ነው የተረበሽኩበትን ነገር ማውራት ፈልጌ ነው። አንቺ ወዴት ነሽ? አንተ ጋር እንዴ? በመንገድሽ መስሎኝ በአጋጣሚ ይሽ። እሱማ ግን ደግሞ ወደ አንተም እየመጣው ነበር። ምን ነው ፈለግሽኝ እንዴ? አዎ ዶክተር፣ የማወራክ ነገር አለ። ምን? እዚህ ሳይሆን ሌላ ቦታ ቁጭ ብለን ነው የምናግርክ። ዛሬ ግን ምችል አይመስለኝም። ዛሬ በጣም ከብዶኛል። ጥሩ ስሜት ላይ አይደለሁም። ወይ ነገ እናውራ። ግባ ተወረዱ። እንዴ ሽጉጥ ምንድን ነው? ቆይ ምንድነው ደግሞ እሱ? ዶክተር አንድ ሴት ከሳለች። አደይ የምትባልን ሴት ያለ ፍላጎቷ እየጎተትክ ወስደሃል። በሱ ነው ነገ የመጣው? በቦታው ብዙ ሰዎች አይተዋል። አደይ ቆይ ምን አጥፍታ ነው ዶክተር? እኔ አላውቅም ሩታ። ቆይ ግን አንዳንዴ መታሰር ያለበትን ሰው አታውቁም ማለት ነው እንዴ? ቆይ እኔ ምን አጠፋው? እሱን ጣቢያ ሄደህ ቃል እንሰጣለን። ልጅቷ የት ነው ያለችው? እሷ ናት? አይደለችም። ወደ እሱ ሰርካት። እኔ ያልወሰድኳት ሄዳለች። እኔ እሷን ለመጠበቅ ብዬ ነበር እንደዛ ያደረኩት። ለምንም ይሁን ያለውን ነገር ጣቢያ መጥተህ ቃልህን መቀበል አለበት። በልተናመድ ዶክተር። እንዴ ለምንድን ነው የምትወስደው? ወዴት ነው የምትወስደው? እንዴ እሺ ቆይ ቢያንስ መኪናውን እንኳን የኛ አባሎች መጥተው ይወስዱታል። በልተናመድ ነው ወደዚህ አንቺ። እንዴት አንዲት ሴት ፈልጋችሁ ማግኘት ይከብዳችኋል? ቆይ ምን እየሆናችሁ ነው? ስማ አደይን ካለችበት ፈልጋችሁ ታመጧታላችሁ። ጊዜ የለኝም፣ በአስቸኳይ አፍጥኑት።
ምን እነዚህ የማይረቡ ናቸው? እንዴት አንድ ሰው ማግኘት ያቅታቸዋል? ያለች ደግሞ የት ሄዱ ይሆን? ብቻ ተናዶ የሆነ ነገር እንዳያረግ እዛች ቤሪ ጋር ደግሞ ልደውል እስቲ። ወይ ቤሪ፣ ሁልጊዜ ስልክሽን አታነሺም። ሰው ይጨነቃል ብለሽ አንድ ቀን እንኳን አታስቢም። ቤሪ፣ ምንድን ነው የተፈጠረው? ዴቭ ቦርሳዬን ነጠቁኝ። እነማን ናቸው? ደግሞ ማንነታቸውን ላጣራን ያላቃቸውም። ቤሪ፣ እርግጠኛ ነሽ? አሁን ያላቃቸውም ዴቭ። ቆይ ሲጀመር አንቺ እዚህ ምን ልትሰሪ መጣሽ? እኔማ ዶክተር ጋር ማለቴ የማሚ ውጤት ዶክተር ጋር ነበርና እሱን አምጪልኝ ብላኝ ነው። በሻው እንሂድ። ግን እኮ ፓስፖርቴ ቦርሳ ውስጥ ነው ያለው። ለምንድን ነው የማትጠነቀቂው ቤሪ? ሻው እንዴት ነው የሚገኘው? ቆይ ኪንጎን አናገርሽው? እሱም አንፈልጋቸዋለን እሺ ብሎኝ ነበረ። ከዛ ግን ሚስቱ ከመጣች በኋላ ሐሳቡን ቀየረ። ለምን? አላውቅም። ሚስቱ በጣም ነው የምታስፈራው። እኔን ራሱ ልደበድበኝ ነበር። በቃ ችግር የለውም። እዚህ ሰፈር ከሆኑ እናገኛቸዋለን። እሺ ግን አንተ እንዴት መጣ? ቤሪ፣ ሆቴል ውስጥ አደይን አገኘኋት። አትለኝም? ምን ልትሰራ መጣች? አንቺ ልክ ነበርሽ፣ ፍቅርም ልክ ነበረች። ከዶክተሩ ጋር አገኘኋቸው። ኦ ቤቢዬ፣ እንዴት ደስ ይላል። ምን ነው ደስ የሚለው? ያው እውነታውን ማወቅ ነው። ሃይ ቤሪ፣ እኔ እሱ የሚያስደስተኝ ይመስልሻል? ለማንኛውም እንሂድ። ሳልፈልግ ወደ ቀደመው ነገር አስመለሰች። ዱቄት አዴ አረጃዋል ሳልፈልግ ልጅቷ ምንድን ነው ያደረገው? አንተ እንደሆነ ለሚስት አንድ ቀን ስጦታ ገዝተህ ሰጥታት አታውቅም። እኔ ወንድም ልንከባከብልህ እንጂ ቅሚያዝ ያሽ ከየት ነው ያመጣው? አንተ ብቻ የቅድሟ ልጅ በልቻት ነው እንዳትለኝ እና ስትበጣጠስብኝ ምን ላድርጋት? እቺ ብጣሻል አንድ ቀን ደህና ልብስ ለብሳ ሳታውቅ እኔን አመዳም ትለኛለች። እቺ ዱቄታ ብቻ አመዳም ብላ እንዳይሆን እና ታዲያ ስግጥ ብላ ትሳደብ መሰለ? ደህና ሰው ቢሰድበኝ እኮ አይገርምኝም። እቺ ናይጄሪያ የመሰለች እቺ ኩንጉፉ ፓንዳን የመሰለች ሴትዮ እኔን ትሰድበኛለች፣ እኔን አመዳም ትለኛለች። እቺ ዱቄታ አሁንም እኮ እየተበሳጨ ነው። የፈለገ ነገር ብት እንዴት እንደዚህ ታደርጋለህ? አሬት አባቷ ዛሬ በደንብ ነው ያኮራኝሽ። እቺ መንቃራ ደግ አደረክ። እሺ አስፈላጊ ነገሮችን ቢያንስ መልስለት። ፓስፖርት የዚህ ውስጥ ነው ስትል ነበር አይተኸዋል? የምን ፓስፖርት? እኔ ከጃዋል ውጪ ምንም ነገር አልነካውም። እዛ ውስጥ ነው ያለው። በቃ እንደዛ ከሆነ እኔ መልስላታለሁ። ኧረ እባክህ ዝም ብዬማ አልመልስላትም። እቺ አመዳም ዋጋማ ትከፍላለች። አዎ እንዳሰማት። አንተ ሲጀመር መቼ ነው ሴቶች ተቆርቋሪ ሆንኩ? ተይው እሱን ሲያስቀብጥ ቅምጥል። በቃ እኔ አንቺን ልሸኝሽ። በቃ ቅሚያን ሲውልሽ አንቺ ቀመጥ ይዘሽ እጂሽ። ከዛ ምን ላደርገው ነው? ቤት አስቀምጩ፣ ስፈልገው ትሰጪኛለሽ። አብሽሪ ይመችክ። በቃ ይመቻችሁ። እሺ በቃ ሸኝቼት እመለሳለሁ። ከዚህ ሁሉ ለምን አቀርም? ገና ሳንሄድ እመለሳለሁ ምናምን ትላለህ እንዴ? ያስገደደ እኮ የለም። እሺ እዚሁ መቀመጥ ትችላለህ። ቅምጥል አንተ እስካሁን ቆማል። ተከተላት እንጂ ምን ሆነ ነው? እንከይነን ውስጣት እሷ ጋር ይቀመጥ። ቅምጥል ቆይ ወዴት ነው? አሹ እኮ አታደርገውም አይባልም። አሁን አትውጭም። መጀመሪያ ማየኝ ቱጣ ቱጣ ብዬ ልጠይቃት አትለኝማ። በይ ዝም ብለሽ አታላብዚ። እዚህ የኔ እናት ስራ ነው ያዝኩት እንጂ ጨዋታ አይደለም። ነይ ወዲህ። ምን ልትሆን? ትፈተሻለሽ። አዎ ሳትፈተሽ ከዚህ ወዴትም ንቅንቅ የለም። አይ እንግዲህ አትጨማለቅ። እጀረዛ ይኸውልሽ አጥንትሽን ሰባብሬ የቦዘኔ ወንድምሽ መጥቶ ከመለቃቀሙ በፊት የምትፈተሽ ከሆነ ተፈተሽ፣ አይ የምትይ ከሆነ ደግሞ ጠብሽ ከኔ ጋር ነው። ቆይ ለምን እንገማመታለን? አሹ ምን ይዛ ትወጣለች ብለህ ፈርተህ ነው? ኧረ እባክሽ የአንቺ ነገር ምን ይታወቃል? ይኸውልሽ እዚህ ቤት መርፌ ቢጠፋ እንኳን ተጠያቂው እኔ ነኝ። ሮማንዬ እንኳን መጣሽ። ማነው? ምንድን ነው? ቤዛን ትፈትሽልኛለሽ። ሴትን የምትፈትሸው ሴት ናት። አዎ ባንክ እንደዛ ሲያደርጉ አይቻለሁ። ያየውን ሁሉ ካላደረግክ ያማላ። አሹ በላውን አስወጣኝ። ይኸውልሽ የትም ንቅንቅ አትይ። ምን? እሺ ሮማኒ በይፈትሻት ነይ። ምንም የለም። አሹ በሂጂ። ሰልጥናችሁ ሞታችኋል። አልቀረባችሁ። መንቀ
ቀረ መንቀርቀር። አየሻት አይደል ንቀቷን? እያወካት አሹ እሷ ለማን ስትመለስ ነው? ጸባያን ታውቃለህ። የሚንቁን ሰዎች ናቅ እያረክ ማለፍ ነው እንጂ አንተ ምን አናደደህ አሹ? እሱስ ልክ ብለሻል። ለሰው ልጅ ቅንጣት ያህል ክብር የላትም። ደግሞ ደህና መልክ እንዳለ ሰው ቀንጠስ ቀንጠስ ትላለች። ይቺን ሰባብሮ መጣል ነበር። አትናደድ አሹ። እንደ ቤዛ አይነት ሰዎች ሲመጡ ናቅ አድርገህ መተው መልመድ አለብህ። እኔ የትዬን አክብሬ እንጂ ያስገባዋት ደግሞ አሁን ጭራሽ የሌሊ ቤት የኔ ነው እያለች ነው። እቺ ልጅ ማብቀም ያላት አይመስለኝም። አሁን ደግሞ የሌሊን ቤት እንደዛ የተሳሳተ መድኃኒት አስቀማ አይምሯን ካሳተች በኋላ አሁን ደግሞ ቤቷን። ቆይ እቺ ልጅ ግን እንዴት ነው እንዲህ ክፋት እያሰበች ቆማ የምትሄደው? እኔ ምን አውቄላት። አሹ ግን አንዳንድ ሰዎች ሲችሉበት ማስመሰሉን ምንም እንዳላደረገች የትዬን አንጀት ለመብላት ትሞክራለች። አንቺንስ ቆይ እንዴት ነው ተናገረችሽ እንዴ? እኔ መች ፊት ሰጥቻት ነው የምትናገረኝ? አይ ሮማን ጀግና እኮ ነሽ፣ የሴት ጀግና። ለዚህ እኮ ነው የምወድሽ። ዳይመንድ ወይ ሩታ አድኛ የተካታ? ኧረ አላየኋትም። እርግጠኛ ነህ? አዎ። ምን ነው ችግር አለ? አዎ ችግር አለ ዳይመንድ። ዶክተርን አሰሩት። ዶክተርን አሰሩት እንዴ? ምን አድርጉ? እሱን አላውቅም ዳይመንድ፣ ግን ደግሞ ወስደውታል ከአዴ ጋር። እንዴ አንቺ ቆይ የምርሽ ነው እንዴ? እሱን አላውቅም ዳይመንድ፣ አብረን ነበርን። ፖሊሱ መጣና ወደ ፖሊስ ጣቢያ መሄድ እንዳለባቸው ነግሮት ይዞት ሄደ። እኔንም አደይን አግኝቼ ቃሏን እንድትሰጥ እንድነግራት ነገሩ። ቆይ አደይ እዚህ ውስጥ ምን አገባትና? አላውቅም ዳይመንድ አላውቅም፣ ግን ደግሞ ዶክተር ችግር ውስጥ ነው። አደይን አስገድተው ይሰራታል ብለው ነው ያሰሩት። ስለዚህ አደይን አግኝተን ቃሏን መስጠት አለባት። እሺ በቃ አንቺ ተረጋጊ። ትገኛለች። የት ሄዳለች? ያው ለሊጋ ነው የምትሆነው። እኔ እፈልጋታለሁ። አንቺ ወደ ቤት ግቢ። አልገባም ዳይመንድ፣ አብሬ ሄዳለሁ። እሺ በቃ እኔ እንሂድ። በእርግጠኝነት ለሊጋ ነው የምትሆነው፣ ሌላ የትም አትሆንም። ዶክተር። አቤት ኢንስፔክተር። ከሆቴሉ እየጎተትክ የወሰድካት አንተ ነው የሚባል ነገር ሰምቻለሁ። እውነት ነው? አዎ ኢንስፔክተር፣ ወስጃታለሁ። ግን ደግሞ እንደዚህ ያደረኩት ለራሷ ብዬ ነው። ግዴታ ከዛ ቦታ መሄድ ነበርባት። እንደዛ ደግሞ ያደረኩት አዴ ስላልገባትና ስለታገለችኝ ነበር እንጂ እኔ ጥቃት ላይ አርስባት አስቤ ነበር። ደግሞ ማነው ክስ የመሰረተብኝ? አንዲት ዲያስፖራ ናት ደውላ ያሳወቀችን። ተሳስተሃል ኢንስፔክተር። እኔና አዴ እኮ ምንም ዘብ የለብንም። እርግጥ ነው በሰዓቱ በጣም ጣልተን ነበር። ግን ደግሞ እናንተ እንዳላችሁት እኔ ሴት ልጅ ማስገደድ አይነት እንዳይደለም። ደግሞ በአዴ የሚጨክል ልብ የለኝም። በፍጹም እንደዛ ላደርግ አልችልም። እሱን አደይ መታ ቃሏን ሰጥ ነው ማረጋገጥ የምንችለው። እሷ ካልመጣች አትለቁኝ? አዎ እዚህ ትቆያለህ። ውስጥ ማንም የለም መሰል። እስካሁን ትከፍትልን ነበር። በቃ ለሊባት ኑሮ እንጂ ትከፍትልን ነበር። እሺ ቆይ አሁን ሌላ ቦታ የት ልትሄድ ትችላለች? ለልዬ እንኳን መጣሽ። ምን ነው ፈለጋችሁኝ እንዴ? አደይን አይተሻታል? አደይ ከዴቭ ጋር እናቱ ሆቴል ነው ያለችው። ምን ነው ፈለጋችኋት እንዴ? አስቸኳይ ነው? ለሊ ዶክተር ታስሯል እንዴ? ለምን? እኔ ለምን እንደሆነ አላውቅም። ሻኪራ ነች ያየችው። ሩታ ምንድን ነው ያየሽው? ለምንድን ነው ዶክተር የታሰረ? አደይን ከሆቴል አስገድደው ወስደሃታል። ብዙ ምስክር አለ ብለው ነው የወሰዱት። እሱ ደግሞ አደይን አግኝቼ እንድነግራት ነግሮኝ ነው ወደዚህ የመጣሁት። እንዴት? ቆይ ዶክተር እዚህ ውስጥ ምን አገባው? አደይ እኮ ሄደችው ዴቭ እናት ጋር ነው። ሲጀመር ዶክተር ሆቴል ለምን ሄደ እንዴ? ለልዬ እኛ ምን እናውቃለን? እኛን እየጠየቅሽ ነው? አደይ የት ናት? ለልዬ እኛም እየፈለግናት ነው። ወዴት ልትሄድ ትችላለች? አደይ የለችም እንዴ? ቆይ የት ሄዳ ነው? ሄሎ አደይ፣ ሄሎ ሄሎ። ተዘጋ። ስልኩ አይነሳም። አደይ ችግር ውስጥ ናት ማለት ነው። ዳይመንድ እባክህ ዴቭን ፈልገው። ሩታ ዴቭ ልታገኙ ትችያለሽ? ከዴቭ ጋር አትሆንም። የእሱና የእሷ ነገር እኮ አብቅቷል። የሚገናኙ አይመስለኝም። ውይ ሩታ ዝም ብለሽ ፈልጊው። እኔ ወደ ሆቴል ሄዳለሁ። የዴቭን እናት ለማግኘት ነው ሄደችው። እዛ አገኛታለሁ። ይኸውልሽ እንዳገኝሽ አትደውይልን እሺ? እሺ በቃ እናንተም ደውሉልኝ። አንቺንማ አንድ ነገር ሳላረግ ልጄን ላንቺ ጥዬ የትም አልሄድም።
እንደዚህ በፍጥነት ትነቂያለሽ ብዬ አላሰብኩም ነበር አደይ። የዴብና ቆይ እንዴት እዚህ መጣ? ምንድን ነው ያደረግሽኝ? አርፈሽ ተቀመጪ። ቆይ ምንድን ነው ያደረግሽኝ? ቦታሽና ማንነትሽን እያሳየውሽ። አልገባኝም። ቆይ ዶክተር የነገረኝ ነገር እውነት ነበር? እያታለልሽኝ ነበር? አዎ እሱ ተሳክቶልኛል። ልጄ ካሁን በኋላ ላይሽ አይፈልግም። ለምን እንደዛ ማድረጉ አስፈለገ? በድጋሚ ድራማ ነበር? አዎ ቶሎ ተታለልሽልኝ። ያ ዶክተር ነገሩን ባያበላሽብኝ ኖሮ እስካሁን አንቺን ጉዳይ ጨርሼው ነበር። ቆይ ለምን ይሄን ሁሉ ነገር ማድረግ አስፈለገ? እኔ ምንድን ነው ያደረኩት? ምንድን ነው ጥፋቴ? ጥፋትሽማ ያለ አቅምሽ ልጄ ላይ ተንጠለጠልሽ። እሱም አልበቃ ብሎሽ ታስጨንቂዋለሽ። የማን ልጅ እንደሆነ ያወቅሽ አልመሰለኝም። አውቃለሁ ልጅሽ ነው፣ ግን ደግሞ እንደ እናት አንቺ እየተረዳሽው አይደለም። ትልቅ ስህተት ነው እየሰራሽ ያለሽው። አንቺ አልገባሽም ይሆናል እንጂ እሱ እኮ ከኔ አንቺን ነው የመረጠው። እናቴ አንድ ነገር ትሆንብኛለሽ ብሎ አንቺ የምትፈልጊውን ነገር እያደረገልሽ ነበር። እንደዛ ያድርግ እንጂ ሀሳቡ ላይ ያለሽው አንቺ ነሽ፣ ልብ ውስጥም ያለሽው አንቺ ነሽ። ቆይ ግን ልጄ ምን ብታስነኪው ነው እንደዚህ ያደረግሽው? እባክሽን የማየው ነገር አታስቢ ዴብ እናት። እኔ ዴብ ሚስት ከመሆን በላይ የምኖርላት እናት አለችኝ። ለእሷ ልኖርላት፣ እንደዚህ አታድርጊ። ምንም አይነት ልመናና ለቅሶ መስማት አልፈልግም። ምን ልታረጊ ነው? በጣም ጓጓሽ መሰለኝ። ተረጋጊ፣ ሁሉም ላንቺ ነው። ሄሎ፣ ወይ ዴቪ፣ የት ጠፋህብኝ? አዎ ሆቴል ነኝ። መጣችሁ እንዴ? አዎ አባት ደውሎ ነበር። ምን ነው ችግር አለ እንዴ? የት ነህ አንተ? እሺ ዴቪ፣ መጣሁ። እዛው ካፌ ጠብቀኝ። እሺ ስሚ አንቺ፣ እኔና አንቺ ገና አልጨረስንም። እመለሳለሁ። ምን አይነት ፈተና ውስጥ ነው የገባሁት? ዶክተር ሲነግረኝ ብሰማ ምን ነበረበት? እሺ ቆይ ማነው እዚህ ያመጣኝ? አሃ ዛሬ እንዴት ነው ሁለታችሁም ተጣምዳችሁ መጣችሁ? አሹ ዴቭ አለ ቤት? አዴ ወደዚህ መጣለች። ኧረ ቀስ አከታተላችሁት? ኧረ አልመጣችም እሷ። ምን ነው ዳይመንድ? ወዴት ነው የሄዱት? በቃ አሹ ከመጡ ንገረን እሺ። ዳይመንድና ሌላ ቦታ እንፈልጋቸው። ገና ከመምጣታችሁ ወዴት ነው? እኔ የምልሽ አይዲና ዲቭ ወይት ሄዱ? ይሄ ደግሞ እኛ እየጠየቅን አይደል? ለምንድን ነው ደግሞ የምትጠይቀን? ወይት ከመለሉ? አቤት ብቻ ዴቭ አዴን ይዟት ኮበለለ እንዳትሉ። ሙት ኧረ እባክህ፣ እንደዛ ቢያደርግ ማን ይሰማዋል? ዝም ብሎ ማኮብለላል እንዴ? ቀለኛ። ኡፍ መጨቃጨቃችሁን ተውና ዳይመንድ አዴን እንፈልጋት። ዶክተር እኮ አደጋ ላይ ነው። እሷን ካላገኘን ደግሞ እሱ መለቀቅ አይችልም። ዶክተር ደግሞ ምን ሆነ? አንቺ አሹ ደግሞ ወሬ ለማጣራት እስኪ አትሞክር። ስመለስ ነግርክ የለ እንዴ? አሁን በቃ ዴቭም ወይ አዴ ከመጡ ደውለክ ንገረኝ እሺ። የኔ እናት ግድ የለም ደውዬ እነግርሻለሁ። የኔ እናት አመዷ ቡን አለኩ። አይ መቼስ የዶክተሩ ነገር አይሆንልሽም። እና ዳይመንድ እዚህ ድረስ መጥቶ እኔን ሰላም ሳይለኝ ሄደ። መች እነሱ ከቀልባቸው ይሆናሉ ብለሽ ነው? በጣም ተደናግጠዋል። ለምን? ምን ተፈጥሮ ነው? ዶክተሩ ተይዟል ነው የሚሉት። እንዴ ለምን? በምን አውቃለሁ እኔ። ማን ነግሮኝ? ሮማኔ እንዴ እሺና ለምን መጡ? ከዛ ደግሞ ለምንስ ቶሎ ተመለሱ? ይኸውልሽ ዴቭና ላይ ተያይዘው ኮብልሏል መሰለኝ። ከከተማውም የሉ። ወዴት? እኔ እንጃ። እኔ ምን አውቄ። እና ታዲያ እስካሁን ዝም ብለህ ሳታውቅ እንደመጣልህ ነው እንደምታወራው? የነገሩኝን እንጂ ሌላውንማ ስንመለስ ነው የምንነግርህ ብላኝ ሄደች። ወይ ጉድ! ደግሞ ታዲ ምን ገጥሟት ይሁን? አንቺ ደግሞ ከዴቭ ጋር ከሆነች ምን ትሆናለች? ለምን ትጨነቂያለሽ? እንዴት አልጨነቃሹ? አዴ ጠፍታለች እያልከኝ እኮ ነው። ቆይ አንተስ እንዴት ልብ ደነደነ? ምንም እንደማትሆን ስለማቅ ነው። አሁን ዴቭ ለአዴ እንዴት እንደሚወረሰሽው ነው እንደዚህ የምትጨነቂ ነው። አሁን እስኪ ወዴት? እስቲ እኔን እያየሽ መልሽልኝ ሮማኔ። ምን ልመልስልህ? አሹ ሮማን እዚህ ምን እያደረግሽ ነው?
እትዬ በር ሲንኳኳ እኮ ማለቴ አሹ ውሃ ጠማኝ ብሎ ውሃ አምጥቼለት ማለቴ አምጪልኝ እያለኝ ነበር። አዎ እንዲያ ነው እትዬ። አዎ በቃ በግቢ። እሺ መቼ ነው አባቴ የደወለልህ? ቆይቷል። ፍላይት ደግሞ አንድ ቦታ አግኝቼልሻለሁ ዛሬ ብሎሻል። ዛሬ ካልመጣሽ ድርጅቱ አደጋ ላይ ሊደርስ ይችላል እያለሽ። ወይኔ ሳልዘጋጅ መሄዴ ነው። በቃ ያንተን ጉዳይ መስመር ሳላሲዝ። ስለኔ አትጨነቂ ማሚዬ፣ እኔ ሁሉም ነገር ገብቶኛል። አንቺ ልክ ነበርሽ፣ እኔ ነኝ የተሳሳትኩት። እኔ ሁሉንም ነገር አስተካክለዋለሁ። እሺ፣ ስለዚህ ምንም ነገር አትጨነቂ። እሰይ እንደዚህ ነው እንጂ እኔ ልጅ። ቤሪ ግን የት ናት? ሩሟ ውስጥ ናት። ደሞ አንቺ አትጨነቂሽ፣ ሁሉንም ነገር እናስተካክለዋለሁ ብዬሽ የለ። ደሞ ታለምን መሰናበት አለብሽ። አይ በስልክ ደውዬ እነግራታለሁ። ሰዓቱ ረፍዷል። መቼም ትረዳኛለች። እሺ ማሚ፣ በቃ እኔ ልሂድ። ለምንድን ነው ስደውልልሽ ስልክ ማታነሺው? ማሚ ስልኬን ሌባ ሰረቀኝ። ምንም ስልክ እጄ ላይ የለኝም። ቆይ ለምንድን ነው የፈለግሽኝ? የአደይና የዶክተር ጉዳይስ እንዴት ሆነ? ተሳካ? አዎ ሰርቶልናል ቤሪ። ዴቭ ከዚህ በኋላ አደይ ሊያያት አይፈልግም። እኔ በረራዬ ከ1 ሰዓት በኋላ ነው። ለአንቺ ግን አንድ ስራ ልሰጥሽ ነው። እሺ እዘዥኝ። አደይ ከኔ ቀጥሎ ያለው ሩም ውስጥ ነው ያለችው። የምርሽን ነው ማሚ? እስካሁን እዚህ ናት? ሄዳ ነበረ። ዶክተሩ እንዲታሰር አድርጌ የኔ ልጆች በድጋሚ እንዲያመጧት አድርጌያለሁ። እሺ እኔ ምን ላድርግ? ቤሪ እኔ የጀመርኩትን ሂጂና አንቺ ጨርሺው። ዴቭን ማግባትና ዘላለም ያንቺ እንዲሆን የምትፈልጊ ከሆነ የጀመርኩትን ሄደሽ አድርጊው። እሺ አደርገዋለሁ። ወይኔ ጉዴ! ቦታው እንዴት ነው የሚያስፈራው! ዶክተርዬ ግን አንተ ግን ደህና ነህ? እኔ ደህና ነኝ። ምን ብዬሽ ነበር? ዶክተር አዴን ያልፈለግኩባት ቦታ የለም፣ ግን ደግሞ ላገኛት አልቻልኩም። እሷም ዴቭም ጠፍተዋል። ወደ ሆቴል ሂዱ። ለዳይመንድ ነገር ይሁና አብረሽ ሂጂ፣ እሱ ያግዝሽ። የዴቭ እናት አዴ ልትጎዳት ነበረ። እንደውም ልትገላት እያሰበች ነበረ። እንደዛ ነበር እያሰበች የነበረው። እንዴ ቆይ ለምን የሚለውን ጥያቄ ተይና ለአዴ ሂጂላት እባክሽ ሩታ፣ እባክሽ። እሺ ዶክተርዬ፣ አንተ ግን ራስህን ጠብቅ እሺ። በጣም እኮ ገርጥተካል። ለእኔ አታስቢ ሩታ፣ እኔ ምንም አልሆነም ሩታ። ሂጂ በቃ። እሺ ተመልሼ እመጣለሁ። እሺ ምን አለሽ? ጠየቅሽው? አዎ ጠይቄዋለሁ። አሁን ወደ ሆቴል መሄድ አለብን። ሆቴል? ምን እናደርጋለን ደግሞ ሆቴል? አልመዴ ልትገላት ሞክራለች። ምን? አዎ ዳይመንድ፣ አሁን ራሱ ምን እያደረገቻት እንደሆነ ማወቅ አንችልም። ስለዚህ መሄድ አለብን። ቆይ ዶክተሩስ? ዶክተሩ አዴ ካልመጣች መፈታት አይችልም። ስለዚህ እሷን ማግኘት አለብን። ና እንሂድ። ማሚዬ ልትሄጂብኝ? የኔ ንጉስ ትናፍቀኛለህ። ማሚዬ እኔም በጣም ትናፍቀኛለሽ። ከቤሪ ጋር ቶሎ ጨርሳችሁ እንደምትቀላቀሉን ተስፋ አደርጋለሁ። እሺ እሺ። አደራህን ደግሞ ተመልሰህ እዛች ልጅ ጋር እንዳትሄድ። ማሚ በቃ ሰዓቱ እየሄደብሽ ነው፣ ብትገቢ ይሻልሻል። አትሸኘኝም? ትንሽ እንዴ በሚገባ ነው እንጂ መሸኝሽ። እሺ አደይ፣ ቤሪ አንቺም ታውቂያለሽ። ቆይ ምን እያደረጋችሁ ነው? ለምንድን ነው በዚህ ልክ የምትቀጡኝ? እሺ ዝም በይ። ብዙ ጊዜ መክረን አስመክረንሽ አንቺ ግን አልሰማም ብለሻል። ስለዚህ ዴቭን የሚያስረሳ ጥሩ መድኃኒት ሰጥሻለሁ። አታደርጊውም። አይሆንም። አታደርጊውም ቤሪ፣ አታደርጊውም። ትሰሚኛለሽ? ከዚህ በኋላ ለአንዴና ለመጨረሻ ጊዜ ከዴቭ ጋር ያለሽ ነገር ታቆሚያለሽ አደይ። ቆይ እንዴት ነው የምታስቡት? እኔ እኮ ከሱ በላይ የሚያሳስበኝና የምኖርለት ቤተሰብ አለኝ።
ማስፈልጋት እናት አለችኝ። እሺ ይሄንን ቆሻሻ ተግባራችሁን ወደዛ አድርጉልኝ። ደግሞ አሁንም ቢሆን ደግሜ የምነግርሽ የሚቆጭሽ ነገር አታድርጊ። እሺ